ከመንግስት ጋር አታጋጩን። መንግስት ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ኬሞ በምትወስድበት ሰዓት ጸጉርሽ ይላጫል። ለምንድን ነው? ምክንያቱም የሴሉን ይነካውና ይነቅለዋል ራሱ መድኃኒት። የራስን ጸጉር ቁጥሩ ያውቀዋል። ሰላም ጤና ይስጥልን ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከርማችኋል? እኛ አለን እግዚአብሔር ይመስገን። ዛሬም እንደተለመደው አስተማሪ ወቅታዊ የሆኑ ቪዲዮዎችን ይዘንላችሁ መጥተናል። እንደ ሁሉ ጊዜ ሁሉ ቪዲዮአችንን ስትጀምሩ ላይክ እንደምታደርጉት ተስፋ እናደርጋለን። ሰብስክራይብ ሳታደርጉ ይሄ ሚዲያ የተከታተላችሁ ያላችሁ ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እንላለን። ከሰሞኑ በሶሻል ሚዲያ ውስጥ ሲዘዋወሩ ከተመለከትናቸው ቪዲዮዎች ውስጥ አንዱ አስቴር በዳኔ የተሰኘችው ግለሰብ እንግዲህ በተለይም ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያንቋሽሽ ንግግር ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። እንግዲህ በግልጽ እንደተናገረችው አንድ ሃይማኖት ወይም ደግሞ አንድ ብሔረሰብ እንግዲህ የዘሩትን እያጨዱ ነው በአሁኑ ሰዓት የሚገኘው እያለች ትገኛለች እቺ ግለሰብ። እንግዲህ ከንግግሯ እንደተመለከታችሁት በጣም ጥላቻን የያዘ ነው ማለት አሁን ላይ ያለው ትውልድ አይታገስም፣ የዘሩትን እያጨዱ ነው እያለች የምትገኘው። ይህ ማለት ምንድነው? በተለይም በቤተክርስቲያን ላይ አሁን ቤተክርስቲያን እንግዲህ በብዙ ቦታዎች ላይ ጥቃት እየደረሰባት ይገኛል፣ ምዕመኖቿ እየተገደሉባት ይገኛል። ያን ነገር የሚደግፍ አይነት ንግግር ነው እንግዲህ ከንግግሯ እንደተረዳ ነው እየተናገረች ያለችው ማለት ነው። ይህ ንግግሯ ደግሞ የአስቴር በዳኔና ኦርቶዶክሳዊ ጥላቻን እንዲሁም ደግሞ የአንድ ብሔርን ጥላቻ መሰረት ያደረገ ንግግር ህግ አንጻር እንመዝነዋለን። ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። ቪዲዮውን እስከ መጨረሻ ከሳታዩ እንዳትዳኙኝ አደራላለሁ። ስለዚህ አስቴር በዳኔ እንግዲህ በዚህ በአርት ውስጥ ወይም በኪነ ጥበብ ውስጥ የምናውቃት እህታችን፣ ከቅርብ ጊዜ ወዲህ ደግሞ ሃይማኖት ተኮር በሆኑ ነገሮች ላይ በተግባር እያየናት እየተገለጠች የመጣች እህታችን ነች። እቺን እህታችን የዛሬ 3 ዓመት ነው ያደረኩት ይህንን ንግግር ባትል ኖሮ ቪዲዮ ኤአይ ነው ብዬ ዝምል ነበር። ምክንያቱም በፌስቡክ ገጿ ላይ የዛሬ 3 ዓመት ባደረኩት ንግግር ወይም በሰጠሁት ኢንተርቪው ላይ እንዲህ አይነት ነገር መጣብኝ ብላ በገለጸችው መሰረት፣ ስለዚህ ይህ ቪዲዮ የሷ መሆኑን ስላረጋገጠች ይህን ሐሳብ አስተያየት ለመስጠት መጥቻለሁ ማለት ነው። በዚህ አስተያየቷ ላይ የሚገርመው ምን ብላለች? አንድ ብሔርና አንድ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብላለች። ምን ማለት ነው ታችን? ስለዚህ ኦርቶዶክሳውያን ሞት ወይም የሰሜኑ ክልል ሞት፣ ጉዳት መድረስ፣ መታረዝ፣ መሰደድ የበቀል እርምጃ አካል ነው እያልሽ ነው ያለሽው። ስለዚህ ይህንን የበቀል እርምጃ የሚወስደውን አካል በጥንቃቄ ታውቂያለሽ ማለት ነው አይደለም? ስለዚህ አንቺን የዚህ አካል የበቀል እርምጃውን ወሳጅ ነው የሚባለውን አካል ጋር እጅሽ እንዳለ በሰጠሽው ቃል አምነሻል ማለት ነው። በሐሰተኛ መረጃና የጥላቻ ንግግር አዋጅ እንዲሁም ደግሞ በኮምፒውተር አዋጁ እንዳንቺ አይነት ነውረኛ የሆኑ ግለሰቦች የሚያስጠይቅ የህግ ማዕቀፍ አለን። ይሄንን ግን የሚመለከተውና ሊጠይቀት የሚገባው በአደባባይ የተነገረ ንግግር ስለሆነ ፖሊስ እጅ ወዴት ነው? አቃቤ ህግስ እንዲህ አይነት ጉዳዮችን ህዝብን ከህዝብ የሚያባላ አንዱን ሃይማኖት ከሌላው ሃይማኖት ጋር ግጭት የሚፈጥሩ አካላትን በተመለከተ ተገቢውን ምርመራ አድርገ ለፍትህ ማቅረብ ኃላፊነት አለብህ ማለት ነው። ስለዚህ አቤቱታ ሊቀርብልህ አይገባም። ተበድያለሁ የሚል አካል ሊቀርብ አይገባም። ምክንያቱም ህዝባዊ በደል ህዝባዊ ቃል የተፈጸመ ስለሆነ ማለት ነው። ስለዚህ እህታችን በዚህ ንግግርሽ ተሳስቻለሁም አይደለም በይፋ ወጥተሽ ይቅርታ ልትጠይቂ የሚገባበት ነው። እውነት ለመታወቅ ብለሽ ማድረግሽ ከሆነ አብረን የምናየው ይሆናል። ስለዚህ እንዲህ አይነት ነውረኛ የሆኑ ሰዎች ወደፊት እንዳይመጡ ተመልሰውም ደግሞ ጥፋት እንዳይፈጽሙ አስተማሪ እንዲሆን ዘንድ ሁላችሁም ከታች ኮሜንት ሊንክ ላይ ጥፋተኛና በደለኛ
እንግዲህ አሁን ሶሻል ሚዲያው ላይ እንደዚህ አይነት ጥላቻ ንግግሮችን በስፋት እየሰማን እንገኛለን። ከዛም በተጨማሪ ደግሞ ከህግ አግባብ እንግዲህ እነዚህ ንግግሮች ምን አይነት ውጤቶችን ይዘው እንደሚመጡ ወንድማችን እንግዲህ በግልጽ ነግሮናል። እንደዚህ አይነት ነገሮች በጣም በስፋት ነው። እንዲሁም ፖሊስ ሁላ ማስረጃ ያስፈልገውም ራሳቸው ነው ለራሳቸው ላይ በግልጽ እየተናገሩ የምንመለከታቸው ማለት ነው። ማስረጃው የራሳቸው ቪዲዮ ነው የሚሆነውና የህግም እንግዲህ እነዚህን ቪዲዮዎች በደንብ ይመልከታቸው ነው የምንለው። አሁን እንግዲህ ከህግ አንጻር ብቻ አይደለም አንዳንድ ግለሰቦችም እንግዲህ እሷ ላይ ጥቃት ለማድረስ የቤቷን አድራሻ እንዲሁም ደግሞ የምትኖርበትን አካባቢ እንግዲህ በቲክቶክ ላይ ሲያጠያይቁ ተመልክተናል እና እሷም ላይ እንግዲህ ጥቃት እንግዲህ ከመድረሱ በፊት አካላት እንግዲህ ጣልቃ ገብተው ነገሩን ቢያረጋጉት እንላለን። ከሰሞኑ ደግሞ ወደ ወሊቱ አካባቢ ላይ አንድ ጥንታዊ ቤተክርስቲያን በመፍረሱ ምክንያት ወጣቶች እንግዲህ ግር ብለው እየወጡ ይገኛሉ። በዚህ ምክንያት የታሰሩ አስቸኳይ የድረሱልን ጥሪ በወሊሶ ማርያም ገዳም የሚገኘው በአቡነ ዲዮስቆሮስ የተገነባና በብዙ ምዕመናን ዘንድ ታሪካዊና መንፈሳዊ እሴት ያለው ቤተክርስቲያን ለመፍረስ እየተዘጋጀ መሆኑን በመግለጽ ህዝቡ እንዲያውቅና ጉዳዩ በግልጽ እንዲወያዩበት እንጠይቃለን። ዛሬ ከቅዳሴ በኋላ በሰላማዊ መንገድ ጉዳዩን ለመወያየት ብንሞክርም ከኛ ጋር የነበሩ አንዳንድ ወጣቶች በጸጥታ ኃይሎች ተወስደው ታስረዋል። በተጨማሪም ከኛ ጋር የነበረ አንድ ወንድማችን በትላንትናው ዕለት በቅጥረኞች ተደብድቧል። ይህ ጉዳይ በግልጽና በፍትሃዊ ሁኔታ እንዲጣራልን እንጠይቃለን። ጥያቄያችን የተወሰዱ ወጣቶች እንዲፈቱልን ክርስቲያኑ ላይ ማንኛውም ውሳኔ ከመወሰኑ በፊት ህዝቡ በግልጽ እንዲወያይና እንዲሳተፍ እንፈልጋለን። ከዚህም በተጨማሪ በተፈጠሩ ክስተቶች ላይ ገለልተኛና ፍትሃዊ ምርመራ እንዲደረግ እንጠይቃለን። እባካችሁ ይህን መልእክት በማጋራት ድምጻችን እንዲሰማና ቤተክርስቲያናችን ከመፍረስ እናድናት። ከመንግስት ጋር አታጋጩን። መንግስት ቅርስ አፍርሱ አላለም። ታሪክ የሚያፈርሱ ይፈርሳሉ። መቅደሳችንን አታፍርሱብን። አቡነ ሳዊሮስ መልስ ይስጡን። በስማችሁ የሚነግዱትን አስቁሙልን። የተመለከታችሁት ነው። ወጣቶች እየታሰሩ ይገኛሉ። ጉዳዩ እንግዲህ በግልጽ ስንመለከተው ጥንታዊ ታሪካዊ የሆነ ቤተክርስቲያን ይፈርሳል በማለታቸው የዛ አስተዳዳሪ ማለት ነው ህዝቡ በተለይም ደግሞ ወጣቱ አይፍረስ የቅርስ ነው የሚፈርስም ከሆነ ህዝቡ ይወያይበትና አምኖበት ይፍረስ በማለታቸው በዚህ ጉዳይ ነው እንግዲህ የሁሉ ነገር እየደረሰ የሚገኘው። ከዚህም በተጨማሪ እንግዲህ ሌሎች ቪዲዮዎች አሉ ጉዳዩን በደንብ ከነሱ መካከል ምንድነው ስራ ምን ሰራ ከኛ መሰለ ህዝቡ ማወቅ አለበት ነው አባ ሌላ ነገር ህዝቡ ማወቅ የት ነው ያወቀው ህዝቡ ቤተ መቅደሱ ይፍረስ ወይስ አይፍረስ እሱ ብቻ አይደለም ወጣቶች እንታውቁት የሚያስፈልግ ታላቁ አባት ብፁዕ አቡነ ዲዮስቆሮስ ቅዱስ የተባሉ በፓትርያርክ ደረጃ አጽማቸው በክብር ያረፈው ሌላ ቦታ አይደለም እዚህ ቤተ መቅደስ ውስጥ ነው። ምን እንደሆነ ልንገራችሁ በፓትርያርክና ከ10 በላይ ብፁዓን ሊቃነ ጳጳሳት ባሉበት ያረፈ አጽምን በእኩለ ሌሊት ቆፍረው አወጡት። የሰው ልጅ በእኩለ ሌሊት ይቀበራል። ቀብር እንኳን አንድ ሊቀ ጳጳስን አጽም በክብር ካረፈበት ቦታ ቆፍሮ ማውጣት ይሄ ሁሉ ነውር ተፈጸመ። ይሄን ሁሉ ችለን እስከዛሬ ድረስ የቆየ ነው በፍጹም በመነጋገር ይሄን ችግር እንፈታለን ብለን በአጋጣሚ ሆኖ ደሳቸውም ከ2 ዓመት በፊት በአካል ተገኝተን አንድ ስምምነት ላይ ደርሰናል። እንድታውቁት ይህ ጉዳይ በግልጽ ለህዝብ ቀርቦ ውይይት ተደርጎበት ይፍረስ ብሎ ህዝብ የሚወስን ከሆነ እኛ በማፍረስ የመጀመሪያው መዶሻ እንደምናነሳ እሳቸው ባሉበት ጭምር አስረድተናል። ቀጥሎ ግን የተስማማ ነው ምንድነው እሳቸው ባል ቃል አይደለም እውነት አይደለም በፍጹም ህዝብ ሳናማከር የማፍረስ እርምጃ አንወስድም። እኛ ያልነው እናንተ ፈርሱ የልማት ስራ ይሰራ ብትሉ በአክብሮት እንቀበላለን። በፍጹም ለምን ይሄን አላችሁ አንሄድም። ነገር ግን እኛም ለቅዱስ ቤተክርስቲያን የሚጠቅም ሐሳብ አለን። ይህ ቤተ መቅደስ ብፁዕ አቡነ ዲዮስቆሮስ አንዲት ጀርመናዊት የጀርመን መንግስት አምባሳደር ሚስት 1960ዎች ውስጥ ነው የጀርመን መንግስት አምባሳደር መቼም ጀርመኖች በእምነት እናውቃቸዋለን ፕሮቴስታንቶች ናቸው። የጀርመን የአምባሳደሩን ሚስት አጥምቀው አድነዋት መርቼዲስ መኪና ሸለመቻቸው። እሳቸው ሁሌም ቤተክርስቲያን ማልማት ስለነበር አላማቸው ስጦታ አይደለ ሸጠው ማልማት ፈለጉ። ፈቃዷን ጠይቀው የጀርመናዊቷን የአምባሳደር ሚስት ፈቃድ ጠይቀው መርቼዲስ መኪና ሸጠው የገነቡት ቤተ መቅደስ እግዚአብሔር ይመስገን። ይሄ የአባታችን አሻራ ያረፈበት አሁን ለክርክር አይደለም። እኛ የምንለው ክርክር አይደለም። ብፁዕ አባታችን ሕያው አሻራቸው ያረፈበት ቤተ መቅደስ ቆሞ የቀደሱበት ቀድሰው ያቆረቡበት ከ2 እና 3 ፓትርያርኮች በላይ መንፈሳዊ አገልግሎት የሰጡበት
እንኳን በኢትዮጵያ አይደለም ብፁዕ አባታችን አቡነ ዲዮስቆሮስ አርበኛ ነበሩ። እንደ ታላቁ ብሔራዊ ጀግና እንደ ክቡር ደጃዝማች ገረሱ ለሀገራቸው ነጻነት የታገሉ በዚያ ምክንያት ብቻ እንኳን አይደለም ማፍረስ እጅ አንስቶ ማፍረስ አይደለም ቢፈርስ እንኳን ታጥሮ ሰማችሁ ቢፈርስ እንኳን ታጥሮ ብፁዕ አባታችን የገነቡት ሕያው ቅርስ እየተባለ ትውልድ ይጎበኛል። ዛሬ እኛ እጅ ላይ የዲዮስቆሮስ ጉዳይ እኛ እጅ ላይ ወደቀና ለዚህ ደረሰ። ቤተክርስቲያን ስራ ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምንድን ሰራህ? ምን ሰራህ? ከኛ መሰለ አሁን ህዝቡ ማወቅ አለበት ነው አባ። ሌላ ነገር ህዝቡ አውቋል። የት ነው ያወቀው ህዝቡ? ይሄን ያህል ሲገተር ምን ተደረገ? የት ነው ያወቀው ህዝቡ? ለህዝቡና ሳው ገብሪ እኛ ለህዝቡና ሳው ያውቃል። የት ነው ያወቀው ህዝቡ? አይደል እንደኛ በሻወቀ እንግዲህ እንደተመለከታችሁት ነው የወጣቶቹ ጥያቄ በጣም ግልጽ ነው። ህዝቡ ይወቅ። የሚፈርስም ከሆነ በጣም ታሪካዊ ቦታ ነው። ብዙ አባቶቻችን አጽማቸው ያረፈበት ቦታ ነውና ህዝቡ አውቆ በስነ ስርዓቱ ህዝቡ ተማምኖበት የሚያምን ከሆነ ይፍረስ። ነገር ግን እነሱ እንደሚሉት ከሆነ አጽማቸው ሁላ እየወጣ የነበረው በሌሊት ነው። በጣም የሚያሳፍር ነው እዛ ጋር እየተደረገ ያለው ነገር። ወጣቱ ደግሞ እንግዲህ የኮሪደር ልማትም ከሆነ እንግዲህ ቤተክርስቲያኑን ባለበት መልኩ ማደስም እንዲሁም ደግሞ ማስተካከል ይቻላል። ለኮሪደር ልማት የተመቸ ማድረግ እንችላለን ግቢውን። መጀመሪያ ግን ህዝቡ ይወያይና ሁሉም ነገር ግልጽ በሆነ መንገድ ይደረግ ነው እያሉ የሚገኙት። እዛ የተደረገው ነገር ግን በጣም የሚያሳፍር ነው። እንግዲህ ወጣቶቹ ታስረው ቤተክርስቲያኑን በመፍረስ ላይ ይገኛል። በጣም እጅግ በጣም ማለት ነው። በቃ እኔ እንደዚህ አልጠበቅኩም። የሚያገለገልኩበት ደብር ነው። ቢያንስ እንደው እነዚህ አባታችን ማስታወሻ ጥቅሶች ምስሎች ምናምን አሁን እኛ ነን ገብተን ያነሳ ነውና ምንድነው እንደዚህ እዚህ መስኮት ላይ የነበሩ የእመቤታችን ምስሎች ራሱ እኔ ነኝ ገብቼ ያወጣኋቸው። ምንድነው እንደዚህ የሚያስቸኩለው? ምንድነው እንደዚህ የሚያሯሩጠው ነገር? እና ምንድነው እሱ? እኔ ግራ ስለገባኝ ነው አሁን ገብቼ ከሚመለከተው ጋር ዱላ ነው የቀረኝ፣ ክርክር ማለት ነው። እና እነዚህ ጥቅሶች ድሮ እኛ ቆመን ስናስቀድስ እዚህ ቤተክርስቲያን እነዚህን ጥቅሶች እያነበብን ነበረ እና በቃ እያልን ቆመን የምናስቀድሰውና አሁን ላይ እንደዚህ እንደተመለከታችሁት ነው። እንግዲህ ወንድማችን ደግሞ እያለን እንደሆነ ስዕለ አድኖች ሁላ ሳይወጡ እጅግ በጣም ብዙ ቅዱሳን ሁላ ጥቅሶች ሳይወጡ ነው በጣም ለማፍረስ ተፋጥነው እንደዚህ በዚህ ልክ እያፈረሱ ያሉት። እዛ ጋር እየተደረገ ያለው ነገር በእውነት በጣም ያሳፍራል። እንግዲህ ወጣቶችም የቤተክርስቲያን ልጆች ናቸው። እነሱ ተቆርቁረው ይህን ጥያቄ ሲጠይቁ አግባብ ባለው መልኩ አለመመለሳቸው ከአባቶች የማይጠበቅ ነው። ዶንኪ ቲዩብ እንግዲህ በብዙ ውጣ ውረዶች ውስጥም ቢሆን እንግዲህ አሁንም ድንቅ የሆኑ ቪዲዮዎችን እያቀረበልን ይገኛል። ከነሱ መካከል እንግዲህ በድንቅ ልጆች ፕሮግራሙ ከትናንትናው ዕለት አንድ ቪዲዮን አጋርቶ ኦልሞስት እንግዲህ በ4 ሰዓት ውስጥ ከ300,000 በላይ ቪዎችን ማግኘት ችሏል። ፕሮግራሙም እንግዲህ አንዲት ማህዶት የምትባል የካንሰር ታማሚ የሆነችን ልጅ አቅርቦ እንግዲህ በጣም የደም ካንሰር ነው፣ በኬሞቴራፒ እናክመዋለን ይድናል አሉ። ልክ እንደዛ ሲሉ ድንግጥ ነው ያሉት ማለት ነው። ከዛ እሳቸው ከሄዱ በኋላ ሂዲዬ ምንም እንትን ይሄን ያክል እኮ ደረጃ ውስጥ ራሱ አልገባም፣ ምልክት ብቻ ነው 1% ራሱ የሚል ነገር የለም፣ ምልክት ብቻ ነው ምናምን አሉ። ምንም ደረጃ አይደለም ምናምን የሚለው ነገር አረጋጋሽ? አይ አላረጋጋኝም። ውሸታቸው እንደሆነ ሲጀመርም ያስታውቃል። ቀጣዩ የህክምና ስቴጅ እንዴት ነበር? ከዛም በኋላ ደህና ሆንኩኝ፣ ኦክሲጅኑ ተነቀለልኝ። ከዛ 2 ቀን 3 ቀን ቆየሁና እዚህ ኬሞቴራፒ ክፍል ደግሞ አልጋ ልገኝም አለ። ከዛ ቆየና አልጋ ተገኛል። ኬሞ መወስደው ኬሞ ዶክሳና ሳይትራቢን የሚባል ኬሞ ነው። ከዛ እሱን ጀመርኩኝ ማለት ነው። ከዛ ምን ማለት ነው? ኬሞቴራፒ ገብቶ ምን እንደሚያደርገው ያ ውስጥ ያለውን የካንሰር ሴል ማጥፋት ሆኖ ሳለ ስራው ጥሮቹን ሴሎችን ይነካል። ኬሞ በምትወስድበት ሰዓት ጸጉርሽ ይላጫል። ለምንድን ነው? ምክንያቱም የሴሉን ይነካውና ይነቅለዋል ራሱ መድኃኒት። የራስን ጸጉር ቁጥሩን ያውቀዋል። ስለ ጸጉር መነቃቀል ይጀምራል። ሙሳ የሚባል የሆነ ቀይ መድኃኒት አለ። እሱን ከወሰድክ ብቻ ነው ጸጉር የሚነቀለው። እሱን ካልወሰድክ አይነቀልም። ስለዚህ ያ መድኃኒት ገብቶ እነዛን መጥፎ ሴሎች ይገላል፣ ጥሩንም በዛው ትንሽ ይጎዳል። በጣም ይጎዳል። በጣም ሳይድ ኢፌክት አለው። ሪያክት ሊያደርግ ይችላል። አሁን እየወሰድከው ሰውነት ሊንቀጠቀጥ ምናምን ይችላል። ከዛ ደግሞ ኃይለኛ ቮሚቲንግ ሊኖርህ ይችላል። ትኩሳት ሊያመጣብህ ይችላል። ምን ያክል መጠን ነው የምትወስጂው?
አው እኔ መጀመሪያ የገባው ሰሞን ዶክሳና ሴትራቪን አንድ ካርቶን ወስድ ነበር 50 ሚሊ ግራም እና 1000 ሚሊ ግራም ማለት ነው የመጀመሪያውን ሳይክል ስጨርስ። ከዛም በኋላ ግን ሃይ ዶዝ ነበር ወስጄ ነበር ማለትም 6000 ዶዝ ማለት ነው። ሲወሰድ ያማል መድኃኒቱ ውስጥ ላይ የህመም የፔን ስሜት አለው። ሲሰጥ ምንም ጥሩ ስሜት አይሰማህም፣ ይደካክማል፣ ያጨናንቃል ምናምን። ከዛ ደግሞ እኔ እንትን ይሄ ኖርማል ኬሞ እየወሰዱ ራሱ ያማችኋል። ከዛ ደግሞ አስበው 6000 ዶዝ ስትወስድ በልጅነት ይከብዳል በጣም። እሺ ከዛስ ኬሞን ጀመርሽ? ከዛ ምን ተፈጠረ? ኬሞን ወስጄ 3ኛው ቀን ላይ የሆነ ማታ ላይ በጣም አመመኝ። አይኔ እንደዚህ ግልብጥብጥ ይላል ምናምን፣ ይሄ የሆነ ነጭ ምናምን ይሆናል ሚሉትን አልሰማቸው ምናምን፣ ራሴን ብቻ ነው የምለው። ከዛ ሄዳው ለዶክተሮቹ ምናምን ነገሯቸውና የኢንፌክሽን መድኃኒት ምናምን ተጀመረልኝ። 2 ብረት የኔ ነበር የዛን ጊዜ በቃ እየቀያየሩ ይሰጡኛል። ከዛ መሀል ላይ ጋፕ ትንሽ 1-2 ሰዓት ጋፕ አለኛ፣ እሱ ግሊኮስ ነው የሚሄድልኝ በጣም እንትን አለ እና ከዛም በኋላ የሆነ አምቢዚዮን የሚባል መድኃኒት አለ። እሱ መድኃኒት ለአንቲ ፈንገስ የሚሰጥ ማለት ነው። ከዛ እሱ መድኃኒት ተሰጠኝና እውቀትሽ ነው የሚያስቀኝ። አንቺ አሁን እዚህ ከዳንሽ በኋላ ዝም ብሎ ጋውን ለብሰሽ ስራ መጀመር ነው በቃ። ቀጥሽ አምቢዚዮን ተሰጠች። ከዛ እሱ ደግሞ ፖታሺየም ያወርዳል። ፖታሺየም ያወርዳል። እሺ ከዛ እንትን ነገ ሊሆን ፋሲካ ዛሬ እንትን ቤት በቃ እናቴ ነጭ ሽፎን አሰፊልኝ ብዬ ከዛ እህቶቼን ደግሞ በቃ እንዳመጡ ምግብ ምናምን ስሩ እንደዚህ ስሩ ምናምን በቃ ነገ ተዝናንቼ ነው ማለት ፈልገው ምናምን ብዬ አፎሚያ የምትባል ጓደኛ ነበረችኝና ከዛ ጋር አውርተን ምናምን ከዛ ምንም ችግር የለም ማስታገሻ ተወክተንም ቢሆን ወርደን እንቅልፋችንን መጥቶም ቢሆን ምንም ኦክሲጅን የነዳንም ቢሆን ሄደን እናከብራለን አመት ባለው እታች ከዛ ቀን የተላከ የደም ምርመራ ነበር እና ለሊት 6 ሰዓት አካባቢ ሆኗል። እኔ ዛን ሰዓት በጣም እያመመኝ ነው። ከዛ ሄዳ ዶክተሩን በእናትህ ዶክተር ውጤቱን ይልኝ አንድ ጊዜ አለችው እናቴ። ከዛ ሲያየው ፖታሺየም የሌለ በቃ ወርዷል ማለት ነው። የመጨረሻ ደረጃ ደርሷል ሁሉም ነገር። ከዛ እኔ አመት ባልን ውዬ ልግባ በእናታችሁ አልኳቸው። አይሲዩ ምናምን አስመትተሽኝ ምናምን ሲሏት ማለት ነው። ከዛ እያጣደፉ ኦክሲጅንን እየገፉ ወሰዱኝ። የበዓሉ ቀን አይ ነገ ሊሆን በዓል ዛሬ ሌሊት። ከዛ ወሰዱኝ ማሽን ምናምን እዚህ ጋር ሰካኩልኝ፣ ኦክሲጅንን አደረጉልኝ ምናምን። መድኃኒት ካኑላ አንድ ካኑላ ብቻ ነበር የነበረኝ። እዛ እዚህ እጄ ላይ እግሬ ላይም ካኑላ አደረጉና በ3 ካኑላ መድኃኒት ያ ኪስኤል የሚባል መድኃኒት መስጠት ጀመሩ። ደግሞ በጣም ነው የሚያቃጥለው፣ በጣም ፔን አለ። ከዛ ደግሞ እዛ ሆነ ደግሞ እዛ ያሉትን ልጆች ስታይ ደግሞ ተመስገን ትላለህ። ምክንያቱም በማሽን ብቻ የምትሚሉ አፋቸው ምናምን አክታቸው ምናምን ማውጣት ማይችሉ ልጆች አሉ። እዛ ኮንሽስነስ ግን ታውቂያለሽ ስለ በጣም ራሴን ባላውቅም የሆነ ትንሽ ራሴን አውቃለሁ። ከዛ መድኃኒት እየተሰጠኝ ሳለ ጠዋት ላይ ለአባቴ ደወለችለትና እናቴ በቃ እንዳደነግጡ አይሲዩ ገብታለች ኑ ዝም ብላችኋለች። ከዛ እዛ ገባሁኝና ምግብ እንትን ትልቁና ትንሹ አንጀቴ ቆስሏል፣ ፈንገስም ፈጥሯል። ስለዚህ በቃ ምንም እንትን ምግብ ምናምን እንዳበላ ተባለ። ከዛ እኔ ደግሞ የዛለት መብላት ፈልጌ ነበር በጣም። ከዛ ምግብ አባቴ ይዞ ሲመጣ ይዞ አላወቀም። እንግዲህ እንደተመለከታችሁት ነው ከሷ ካሳለፈችው ታሪክ ወይም ደግሞ ውጣ ወረድ በላይ የምትናገርበት መንገድ ደግሞ በጣም እኔ ገርሞኛልና ዜዶ በቃ ዘወይ እሷ የምትናገርበት መንገድ በጣም ልጅቷ እውቀቷ በጣም የሚያስደንቅ ነው። ብዙዎችን እንግዲህ በጣም እንግዲህ ያስደሰተችም በጣም ደግሞ ያስለቀሰችም ልጅ ናት። እንግዲህ እንደተከታተላችሁት ቪዲዮ ላይ ለራሱ ኖርማል ኦዲየንስ የነበሩ ሰዎች ለራሱ በጣም በቃ በልጅቷ ሁኔታ ተደንቀውም እንዲሁም ደግሞ በጣም ሲያለቅሱም ነበረ። እንደው ቪዲዮን ባናቆመው ሁላ ደስ ይላል። ሙሉ ለሙሉ የሷ ቪዲዮ ይሆናል ብለን ነው እንጂ እናንተም እንግዲህ ዶንኪ ቲዩብ ላይ ገብታችሁ ተመልከቱት እንላለን። እጅግ በጣም ብዙ ነገሩን ትማሩበታላችሁ። በተለይ ትልቅ ሆናችሁ ህይወት እንደዚህ ከበደኝ ይሄን አሳለፍኩ ለምትሉ በዚህ ችግሯ ምን ያህል ነገሮችን እንዳሳለፈች በእውነት ከሷ ትማራላችሁ። እንግዲህ እህታችን ማዕዶትም እግዚአብሔር ይማርሽ ለማለት እንወዳለን። ሁላችንም ደግሞ በቻልነው አቅም እናግዛት እንላለን። ከሰሞኑ ደግሞ ኢትዮጵያ ውስጥ አንድ የመጣ ቱሪስት ነበረ። በሱ ቱሪስት ጉዳይም እንግዲህ የተለያዩ ነገሮችን እየተመለከትን እንገኛለን። በተለይም እንግዲህ እሱ የሚያቀርባቸው ወይም ደግሞ የሚጠይቃቸው የሚገዛቸው እቃዎች ላይ የዋጋ ጭማሪ ያሳዩ ሰዎች
ሲታሰሩ ነበረ። የላሊበላ አስተዳደር ትልቅ ችግር አለበት። ማንም ሰው እንዲታሰር አልፈልግም። ታዋቂው የጉዞ ብሎገር ዳውድ በላሊበላ እየተዘዋወረ ሲጎበኝ ከተቀመጠለት ዋጋ በላይ የጠየቁ ሰዎች ላይ ባነሳው ቅሬታ ማህበራዊ ሚዲያውን አጥለቅልቆት ሰዎቹን መታሰራቸውን ታስታውሳላችሁ። Why people cannot be honest? $1 for a donut? ነገር ግን ዳውድ በፌስቡክ ገጹ ባጋራው መልእክት ማንም ሰው እንዲታሰር እንደማይፈልግና ችግሩን የግለሰቦች እስር እንደማይፈታውና የላሊበላ አስተዳደርም ትልቅ ድርጅታዊ ችግር እንዳለበትም አስታውሷል። ሰዎች ካለባቸው ችግር የተነሳ እንዲህ ሊያደርጉ እንደሚችሉም ገልጾ ነገር ግን ላሊበላን ለመጎብኘት የሚከፈለው ዋጋ ከዓለም አቀፍ የጉብኝት ስፍራዎች ጋር ሲወዳደር እጅግ ውድ ነው። ነገር ግን ከዚያ ክፍያ ጋር የሚመጣጠን የደህንነት፣ የመጸዳጃ ቤት፣ የካርታና መሰረታዊ ልማት አገልግሎቶች የሉም ሲሉም ተችቷል። ቱሪስቶች ሲመጡ ኪሳቸው ላይ ብቻ ከማተኮር ይልቅ የቱሪዝም ሰራተኞችን ማሰልጠንና እንግዶችንም ከጉልበተኞች መጠበቅ እንደሚያስፈልግም አሳስቧል። እናንተ ምን ትላላችሁ? ሐሳባችሁን በኮመንት አጋሩኝ። በብልሃት እንኑር። እንግዲህ እንደተመለከታችሁት ነው የግለሰብ እንግዲህ ዓለም አቀፍ ቱሪስት ነው። በተለያዩ ሀገራት እንግዲህ እየዞረ የራሱን እንግዲህ ቱሮች ያሳያል። ከቅርብ ጊዜ ደግሞ እንግዲህ አዲስ አበባ አይ ቲንክ ላሊበላ አካባቢም ጉዞ አድርጎ ነበረ። በዛም ጉዞ በሚያደርግበት ጊዜ እንግዲህ አላስፈላጊ የሆኑ ጭማሪዎች እንግዲህ ፈረንጅ በመሆኑ ብቻ እንግዲህ ሲደረግበት ተመልክተናል። እንደውም አንድ ልጅ አይታል አንድ ዶናት 20 ብር ብሎ እንግዲህ ከዛ በኋላ 100 ብር ሲሸጡለት እንግዲህ አስመልክቷል። ያን ቪዲዮ ካጋራ በኋላ እንግዲህ ላሊበላ ከተማ አስተዳደርም እንግዲህ እንደዛ ያደረጉ ግለሰቦች ላይ የህጋዊ የሆነ እርምጃን ሊወስድ ይችላል ወይም በቁጥጥር ስር ውለዋል እነዛ ሰዎች። ያ ነገር ደግሞ ችግሩን እንደማይፈታው እንግዲህ ቱሪስቱ በራሱ ቪዲዮ አጋርቷል። ከዛም አልፎ ማለት ከግለሰቦቹ በላይ እነሱም ራሳቸው ይህን ነገር እንዲመለከቱት ግለሰቦቹ አይተው እንደዛ አደረጉ፣ ጨመሩ። እነሱም ደግሞ ለጉብኝት የሚቀበሉት ብር ተመጣጣኝ እንዳልሆነ በተለይ ደግሞ የሚያስፈልጉ ነገሮች መሰረታዊ የሆኑ ሽንት ቤት፣ የተለያዩ ነገሮች ሳይሟሉ ብር ላይ ብቻ ትኩረት መደረግ እንደሌለበት ተናግሯል። ይሄ ደግሞ ለሀገር ገጽታም በጣም ወሳኝ ነገር ስለሆነ እንግዲህ ተመልክተው በደንብ እንደሚሰሩበት ተስፋ እናደርጋለን። ከተሳሳትን እንግዲህ ከትናንት ወዲያ ወይም ደግሞ ከዚያ በስቲያ በሰራነው ቪዲዮ ላይ እንግዲህ በሐዋሳ እንግዲህ ቁልቢ ለሐዋሳ ገብርኤል በመጡ ሰዎች ላይ እንግዲህ የዋጋ ጭማሪ እየተደረገ እንደሆነ እንግዲህ አጋርተን ነበረ። ያ ነገር ደግሞ እንግዲህ ሀገራችንን ገጽታ ያበላሻል ብለን ነበረ። ልክ በዚህ መልኩ ማለት ነው። እና እንደዚህ አይነት ነገሮችን የምናደርግ ሰዎች ነጭ ስለተመለከትን ወይም ደግሞ ከውጭ ስለመጣ ብቻ እኛ ትንሽ ነገር ጨምረን ስንሸጥ ነገር ግን ገጽታችን ላይ አካባቢያችን ላይ ከዛም አልፎ እኛ ላይ ትልቅ ተጽዕኖ ያመጣልና እንጠንቀቅ እንላለን። ከሰሞኑ ካስመለከትናችሁ ቪዲዮዎች መካከል ደግሞ አንደኛው እንግዲህ በገዛ ጓደኞቿ እንግዲህ የተገደለች የሞዴል እህት አለች። እንግዲህ በእንደዚህ አይነት ዙሪያ እንግዲህ ጓደኛችን ላይ መጥፎ ነገር ለምናደርግ ሰው ተጠንቀቅ፣ ጓደኛ እንዳታምን አንተማችሁ እናንተ ድረሽ ሰላም፣ እንዴት ናችሁ? ማርያን ታውቃታላችሁ? ማዘር ልጅን በረክቴ በዘመን ማሚ ወይኔ ነገር ረሱ አይደል አባ? አይ ችግር የለውም። ስንት ነው ላክልህ? በስመ አብ ስንት ጊዜያችን ማሚዬ። ማርዬስ ማርዬማ አሪፍ ነው። አብረን ዝም ከሰው መንጋ እንገንጠል ለአንድ አፍታ እንኳን እንገናኝ በፎይታ ጥላ እንገናኝ ዝም ብለን አብረን ዝም እንበል አለ ጸጋዬ። አንቺ ማርያ ምን አድርጊ ነው የምትይኝ? በጠዋት ምንድን ነው ያስጮሽ? ኢንተርቪው አለብኝ ለጠዋት ይሉን ጫማ አዘጋጅልኝ ብዬሽ አይደለ? የት አለ? እና ገብተሽ አትወስጂም እንዴ? ማዘሯን እንዳልቀሰቀሳት ነው። ቶሎ በይ። ይሄ አንቺ ስታስጠላ በግ ስሚ ይቅናሽ። አሜን። ቻው የኔ ማር ባኮረ ዛይድ ምን አባሽ ልታመጪ ነው ማለት? አጭ እንዳለ ጥፍሽ። አረ
ወይኔ እናንተ ትስቃላችሁ እንዳያዟቸው ያያያሽ ብሩክቲ ማዘር ለማርያ እንደዚህ መሆን ተጠያቂዋ እኔ ነኝ። ምን ስለበለጠችን ቀንቼ እህቴን ጓደኛዬን በመድኃኒት መረስኩት። ይገባኛል ማዘር። እኔ አሁን የምፈልገው ይቅርታዋን ብቻ ነው። ገለሻት ይቅርታ? እሺ ልካሳት። ልጄ ካሳ አትፈልግም። ያሰብሽውን ለመድኃኔዓለም ስጪ። የዚህን ፍርድ ለእናንተ። የአባታችን የደብረ ፀሐይ መድኃኔዓለም ቤተክርስቲያን በክረምቱ ምክንያት ጣሪያው እያፈሰሰ ግድግዳው በስብሶ ቋሚ ምስሎች በውስጡ ተበልተው ቤተክርስቲያናችን ሊወድቅ ነው። እናም የአባታችን የመድኃኔዓለም ውለታ የሌለበት የለምና አባቶች የተጀመረው ቤተ መቅደስ ፈጽሙልን እያሉ ተማጽነዋል። ማገዝ ለምትፈልጉ በዚህ ቁጥርና በዚህ አካውንት ታገኟቸዋላችሁ። ቻው። እንግዲህ እንደተመለከታችሁት ነው እህታችን ማርያ ያስመለከተችን ቪዲዮ እውነታው ዓለም ላይ የምንመለከታቸውን በየቀኑ በዜና የምንሰማቸውን እንዲሁ እዛ ደረጃ እንዲሁ የደረሰ አይደለም አውርዳው ነው እሷ የሰራችልን ማለት ነው። ምክንያቱም ጓደኛውን እስከ መግደል ከደረሰ እንዲሁ ማሳበዱ እንዲሁ ትንሿ ናት አይደለ? እና አሁን ላይ በጣም የተጨቃቀንበት ጊዜ ነውና እሱን የሚያስመለክት ቪዲዮ ነው። በእውነት እናመሰግናለን እንላለን። አንዳንድ ጥፋቶቻችን ደግሞ ለመካስ ለራሱ በጣም አስቸጋሪ የሆኑ ነገሮች ናቸውና በጓደኞቻችን ላይ የምናደርጋቸውን ነገሮች ጠንቀቅ ብለን ቆም ብለን እናስብ እንላለን። በተለይ ደግሞ በጊዜው ካልሆነ ካለፈ በኋላ ምንም አይነት የማይለውጥ ካሳ ምን ይጠቅማል ካለፈ በኋላ። ስለዚህ አስቀድመን በጊዜው እንግዲህ እንካካስ እንላለን። ከዛም በተጨማሪ ደግሞ በመጨረሻ ላይ የተመለከታችሁት ማስታወቂያ አለና ለቤተክርስቲያኑም እንግዲህ አቅማችሁን ድጋፍ አድርጉ እንላለን። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ከዛሬ ቪዲዮአችን እጅግ በጣም ብዙ ነገር እንደተማራችሁ እንዳስተዋላችሁ ተስፋ እናደርጋለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እንገናኛለን። እስከዛው ድረስ ግን እናንተ ቻናላችንን ሰብስክራይብ እያደረጋችሁ ቆዩ እንላለን። ቀጣይ እንድንገናኝ የእናንተ ሰብስክራይብ ማድረግ ግዴታ ነውና ሁላችሁም ይሄን ቪዲዮ ስትጨርሱ ሰብስክራይብ እያደረጋችሁ ከቻናላችን እንግዲህ ወደ ምትሄዱበት ሄዱ። አትቀልድ። ላይክ እና ሼር ማድረግም እንዳይረሳ። ቀጣይ በሌሎች ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።